የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት በፓርላማ የ2017ን የመንግስታቸውን የዕቅድ አፈጻጸም በተመለከተ ማብራሪያ እንደሚሰጡ ይጠበቃል። ጠቅላይ ሚኒስትሩ ወደ ፓርላማው ብቅ የሚሉት የቀድሞ የስራ አጋሮቻቸውና በቅርብ የሚያውቋቸው ፖለቲከኞች በግላቸው መጠነ ሰፊ ዘመቻዎችን ካደረጉባቸው በኋላ ነው። ለእነዚህ ዘመቻዎች ምላሽ ይሰጡ ይሆን? ዜናችን የወፍ በረር ቅኝት ያደርጋል። በኢትዮጵያ ግዙፍ የወርቅ ማዕድን ሀብት ከሚገኝባቸው ክፍሎች መካከል አንዱ ነው የትግራይ ክልል የወርቅ ማዕድኑ ወደ ኤርትራ ዛሬም ድረስ እየጎረፈ ነው ተብሏል። የህወሓት ኃይሎች ወርቅ እንደ መደራደሪያ እየተጠቀሙበት ይሆን? ዜናችን ምላሽ አለው። ከዚህ ውጪ በዛሬው ዕለት በሐዋሳ ከተማ የተፈጠረው ፍንዳታ መነሻው ምንድን ነው? በዚህ ፍንዳታ ህይወታቸውን ያጡ ዜጎች፣ የተጎዱ ሰዎችና ንብረት ሳለ ወይ? ዜናችን ይመለከተዋል። የኤርትራ ጦር ሰራዊቱን እያጠናከረ ስለመሆኑ ተሰምቷል። በሚስጥር የሚደረገው የአስመራ ወታደራዊ ዝግጅት ለምን ይሆን? እንመለስበታለን። ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን ስናመራ ጠቅላይ ሚኒስትር አብይ አህመድ በነገው ዕለት በፓርላማ ማብራሪያ እንደሚሰጡ ይጠበቃሉ። ጠቅላይ ሚኒስትሩ በነገው ዕለት በህዝብ ተወካዮች ምክር ቤት ተገኝተው የመንግስታቸውን የ2017 የዕቅድ አፈጻጸም አስመልክቶ ከህዝብ ተወካዮች ምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ ተብሏል። በተጨማሪም የህዝብ ተወካዮች ምክር ቤት የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀትን ያጸድቃል ተብሎ እንደሚጠበቅ ምክር ቤቱ አስታውቋል። ጠቅላይ ሚኒስትር አብይ አህመድ ወደ ፓርላማው ብቅ የሚሉት የቀድሞ የስራ አጋሮቻቸውና በቅርብ የሚያውቋቸው ፖለቲከኞች በግላቸው መጠነ ሰፊ ዘመቻዎችን ካደረጉባቸው በኋላ ነው። የቀድሞ የሰላም ሚኒስትር ታዬ ደንዳ በኦሮሚያ ክልል የተለያዩ ቢሮዎች በኃላፊነት ያገለገሉት ሚልኬሳ ሚደጋ፣ ታዋቂው ፖለቲከኛና አክቲቪስት ጆዋር መሐመድ እንደዚሁም የቀድሞ ውጭ ጉዳይ ሚኒስትር ገዱ አንዳርጋቸው በተናጠል ጠቅላይ ሚኒስትሩን በቡድን ደግሞ ገዢው ብልጽግና ፓርቲ ላይ ከሰሞኑ ተከታታይ ዘመቻዎችን ማካሄዳቸው ይታወሳል። እነዚህን የሚዲያ ዘመቻዎች የተመለከቱ ግለሰቦች ከዚህ ቀደም መንግስት ለመገልበጥ የተደረገና የተለመደ አካሄድ ነው ሲሉ ይሞገታሉ። በአንጻሩ የቀድሞ ሹማምንት የታቀደበት የሚዲያ ዘመቻ በጠቅላይ ሚኒስትሩ ላይ የተደረገ የግል ስብዕና ጥቃት ወይንም ካራክተር አሳሲኔሽን ነው ሲሉ እየተረጎሙታል። ያም ሆነ የ2018 ምርጫ ሊካሄድ ጥቂት ወራት በቀሩበት በዚህ ወቅት በባህር ማዶና በሀገር ውስጥ ያሉ ፖለቲከኞች ላካሄዱባቸው ዘመቻ ጠቅላይ ሚኒስትሩ ምላሽ ይሰጣሉ ተብሎ ይጠበቃል። በነገው ዕለት ከዚህ ውጭ መንግስት በግልጽ አዲስ የገንዘብ ፖሊሲ ለውጥ ስለማድረጉ ይፋ ሆኗል። በቀጣዩ ዓመት ወጪዎችን በገቢዎች ለመሸፈን እንደሚሰራ የገንዘብ ሚኒስትሩ አህመድ ሺዴ በትናንትናው ዕለት ይፋ ያደረጉ ሲሆን ለዚህ ደግሞ የሞት ሽረት ትግል ይጠብቀናል ማለታቸው ይታወሳል። ጠቅላይ ሚኒስትሩ በ2018 መንግስታቸው ስለሚከተሉ የገንዘብ ፖሊሲ ሰፊ ማብራሪያ እንደሚሰጡም ይጠበቃል ነው የተባለው። በሲዳማ ክልል ርዕሰ መዲና ሐዋሳ ከተማ የተፈጠረው ፍንዳታ ምንድን ነው? በከተማዋ ኢንዱስትሪ ፓርክ በትናንትናው ዕለት በተከሰተ የቦይለር ፍንዳታ አደጋ የሁለት ሰዎች ህይወታቸው ሲያልፍ ሁለት ሰዎች ደግሞ የአካል ጉዳት ደርሶባቸዋል ተብሏል። በዚህ አደጋ ምክንያት በመደበኛ ስራቸው ላይ ተሰማርተው በነበሩ ሰራተኞች ላይ የሞትና የአካል ጉዳት መድረሱን የፓርኩ ስራ አስኪያጅ አቶ ማቴዎስ አሸናፊ ተናግረዋል። አደጋ ያጋጠመው በትናንትናው ዕለት ሰራተኞች የዕለቱን ስራቸውን እንደጀመሩ ወዲያውኑ ስለመሆኑ የተናገሩት ስራ አስኪያጁ ሰለባዎችም የፈነዳው ማሽንን የሚያንቀሳቀሱ ኦፕሬተሮች ናቸው ብለዋል። የአደጋ ሲከሰት የፓርኩ እሳት አደጋ ሰራተኞች በአፋጣኝ ደርሰው የከፋ ጉዳት ሳይደርስ ፍንዳታውን መቆጣጠራቸውን የተናገሩት ኃላፊው የሁለት ሰራተኞች ህይወት ወዲያውኑ ማለፉን የጠቆሙት ህይወታቸው ያለፈው ፊት ለፊት የነበሩ ማሽኑን በማንቀሳቀስ የ6 ዓመት ልምድ ያላቸው የተቋሙ ነባር ሰራተኞች መሆናቸውን የተናገሩት ስራ አስኪያጁ በአደጋ የቆሰሉት ሁለት ተጎጂዎች በሐዋሳ ሆስፒታል ሕክምና እየተደረገላቸው ይገኛል ብለዋል። ሟቾቹ ረጅም ዓመት የሰሩና ልምድ ያላቸው የ62 ዓመትና የ45 ዓመት ዕድሜ ያላቸው ሰራተኞች ስለመሆናቸው ነው የተናገሩት። የዚህን አደጋ ምክንያት ምንነት ለማወቅ ምርመራ እየተደረገ ቢሆንም ከቴክኒክ ጋር የተያያዘ ሊሆን እንደሚችል አቶ ማቴዎስ ተናግረዋል። በሲዳማ ክልል ዋና ከተማ በሚገኘው ኢንዱስትሪ ፓርክ ውስጥ እንደዚህ አይነት አደጋ ተከስቶ እንደማወቅ የተናገሩት አቶ ማቴዎስ ፓርኩ ዓለም አቀፍ የደህንነት መስፈርቶችን እንደሚከተል ቢቢሲ ዘግቧል። የታላቁ ኢትዮጵያ ህዳሴ ግድብን በተመለከተ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ለመጀመሪያ ጊዜ ከወደ ኢትዮጵያ መንግስት በተቋም ደረጃ ምላሽ ተሰጥቷል። የህዳሴ ግድቡ ፕሮጀክት አስተባባሪ ጽህፈት ቤት ዋና ዳይሬክተር ዶክተር አረጋ ብርሂ ኢትዮጵያ ባለፉት 14 ዓመታት ያለምንም የውጭ እርዳታ ሆነ ብድር በራስ አቅም የህዳሴ ግድቡን ገንብታለች ሲሉ ተናግረዋል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የህዳሴ ግድብን የገነባቸው በአሜሪካን የገንዘብ ድጋፍ ነው ሲሉ መናገራቸው የሚታወስ ነው። በፕሬዝዳንቱ ገለጻ ዙሪያ እስካሁን በመንግስት በኩል በይፋ የተገለጸ ነገር የለም። የዚህ ግድብ አስተባባሪ ጽህፈት ቤት ዋና ዳይሬክተር ዶክተር አረጋ ብርሂ ለፕሬዝዳንቱ ምላሽ በሚመስል መልኩ ኢትዮጵያ ያለምንም የውጭ እርዳታ ሆነ ብድር በራስ አቅም ግድቡን መስራቷን ተናግረዋል። እስካሁን ለታላቁ ኢትዮጵያ ህዳሴ ግድብ ከ23 ቢሊዮን ብር በላይ ገቢ ተሰብስቦ ለግድቡ ግንባታ ውሏል ማለታቸውንም የመንግስት መገናኛ ብዙሃን ዘገባ ያሳያል። ዶክተር አረጋዊ መላ ኢትዮጵያዊ በሞራል፣ በገንዘብ፣ በጉልበት፣ በእውቀትና በዲፕሎማሲ ረገድ መሳተፋቸውን በመግለጽ ርብርቡ በታሪክ ማህደር ተመዝግቦ ለትውልድ የሚዘከር ህያው ድል ነው ብለዋል። የግድቡ ፕሮጀክት አፈጻጸም ከ98.9 በመቶ በላይ መድረሱን የፕሮጀክቱ ማስተባበሪያ ጽህፈት ቤት አስታውቋል። ታላቁ የኢትዮጵያ ህዳሴ ግድብን በሀገራችን ወግና ባህል እንደ ሀገር ልንሞሽረው ወራት ቀርተውናል ሲሉም ዶክተር
አረጋ በርሄ ጨምረው ተናግረዋል። በትግራይ ክልል ከሚመረተው ወርቅ በየዓመቱ እስከ 80 ሚሊዮን ዶላር የሚያወጣው በዋናነት ወደ ኤርትራ በህገወጥ መንገድ እየወጣ እንደሚገኝ ሰሞኑን በአዲስ መልኩ የወጣ ሪፖርት አመላክቷል። በትግራይ ክልሉ የወርቅ ማዕድን ዙሪያ ሰፊ ዘገባዎችን በመስራት የሚታወቀው ሪፖርተር ጋዜጣ በዛሬው እትሙ እንደዘገበው ከሆነ ስልጣንና ዘረፋ የኤርትራ ጦር ጣልቃ ገብነት በትግራይ በሚል ርዕስ ያሰናዳውን ሪፖርት ይፋ ያደረገው በዓለም አቀፍ ደረጃ በጦርነት ወቅት የተፈጸሙ ወንጀሎችን የሚመረምረውና የፖሊሲ ተቋም የሆነው ዘ ሴንቱሪ የሚባለው ድርጅት ዘገባ በማዕድን ሚኒስቴር 2018 ዓ.ም እና 2016 ለኩባንያዎች የማዕድን አሰሳና ምርት ስራ ፈቃድ የተሰጠባቸውና አሁንም በኤርትራ ሰራዊት ቁጥጥር ስር በሚገኙ የትግራይ ግዛቶች ጭምር የሚደረገው የወርቅ መምረት በከፍተኛ ደረጃ ውድድር የሌለበት ውስብስብና ኃይል የተቀላቀለበት ነው ብለዋል። በዚህ ሪፖርት መሰረት ከትግራይ ክልል መሬትና ማዕድን ቢሮ የተገኘ መረጃ በየዓመቱ በክልሉ ከሚመረተው ወርቅ ከ75 እስከ 80 ሚሊዮን ዶላር የሚገመተው ሀብት በጥቁር ገበያ ወደ ባህር ማዶ እየወጣ ይገኛል። ከወርቅ ምርቱ የተወሰነው ወደ ውጭ እንዲወጣ ወደ አዲስ አበባ ሲላክ በሰሜንና በሰሜን ምዕራብ ዞን በትግራይ አዲያ በበኩል ወደ አስመራ በህገወጥ መንገድ ወርቁ ከሚጓጓዝባቸው ዋነኛ የዝውውር መስመሮች አንዱ ስለመሆኑ ሽሬ ከተማም በትግራይ ክልል ለሚከናወነው ህገወጥ የወርቅ ንግድ ልውውጥ ዋነኛ ማዕከል ስለመሆኗ ሪፖርተር ጋዜጣ በሐምሌ ወር ያሰራጨው ብዙዎችን ያነጋገረ የምርመራ ዘገባ ያሳየ ነበር። በዓለም አቀፍ ደረጃ በጦርነት ወቅት የተፈጸሙ ወንጀሎችን የሚመረምረው የፖሊሲ ተቋምም አዲስ ይፋ ባደረገው ጥናት የሪፖርተር የምርመራ ዘገባ ትክክለኛነትን እንዳረጋገጠ የዛሬው የዜና ምንጮችም ዘገባ ያሳያል። በዚህ መሰረት ከሽሬ በባድመ በኩል በኤርትራ ሰራዊት ቁጥጥር ስር ወደምትገኘው ገመሃሎ በምትባል ከተማ የሚደረገው ህገወጥ ዝውውር ወደ ኤርትራ በኮንትሮባንድ የሚወጣው ወርቅ ከሚጓጓዝባቸው መንገዶች ዋነኛው መስመር ነው ተብሏል። በሌላ በኩል ሌሎች በዚህ ሴንትሪ ሪፖርት የተካተቱ የመረጃ ምንጮች ወርቅ በህገወጥ ሁኔታ ከትግራይ ክልል እየወጣ ያለባቸው መስመሮች በስም ባይጠቀስም ትርጉም ያለው መጠን ወደ ኤርትራ በኮንትሮባንድ እየተጓጓዘ ስለመሆኑ መስማታቸውም ተጠቅሷል። በሪፖርት ውስጥ የተካተተ አንድ ስማቸው ያልተጠቀሰ የትግራይ ክልል ባለስልጣን እንዳሳወቁት በተለይ በሽምቡካ ንዑስ ዞን ጋሽ ባርካ በተባለ አካባቢ የሚገኙ የኤርትራ ሰራዊት ባለስልጣናት በህገወጥ ንግዱ ዋነኛ ተሳታፊዎች ናቸው ተብሏል። ይህ የኮንትሮባንድ የወርቅ ንግድ ጉዳይ በክልሉ ጊዜያዊ አስተዳደር ውስጥ ባለፈው ዓመት እጅግ ወደ ተባባሰ የከፋ ሁኔታ ውስጥ ያስገባ ምክንያት መሆኑን ዘ ሴንትሪ በክልሉ ከሚንቀሳቀሱ የውጭ ማዕድን አውጪ ኩባንያ ተወካይ ማረጋገጡንም ጠቅሰዋል። ይህ ሁኔታ በማዕድን ቁፋሮ ቦታዎች ላይ ያልተረጋጋ ከባቢ እንዲኖርም ምክንያት ሆኗል ባይ ነው። በትግራይ ጊዜያዊ አስተዳደር ውስጥ ባለው ክፍፍልና ህገወጥ የወርቅ ዝውውርን እጃቸው እንዳለበት የሚነገርላቸው መኖራቸውን በተባበሩት አረብ ኤምሬትስ ያደረጉትና ከዚህ ቀደም ዲቤ የወርቅ አምራች ኢንተርፕራይዝ ባለቤትነታቸው አማካኝነት በኢትዮጵያ የወርቅ ግብይት የመሰማራት ፍላጎት ከነበራቸው አቶ ዳዊት ገብረ እግዚአብሔር ጋር የተያዙ ጭምጭምታዎችንም ጥቆማዎች መኖራቸውን ነው ሪፖርቱ የጠቀሰው። በዚህ ሴንትሪ ሪፖርት ውስጥ የተካተተ በክልሉ አለ ስለሚባለው ህገወጥ የወርቅ ንግድ ምርመራ ሲያከናውን የነበረ ጥናት አድራጊ እንደገለጸው በሰሜን ኢትዮጵያ ጦርነት ወቅት አቶ ዳዊት ለትግራይ ኃይሎች ጭምር ላከናወኗቸው የጦር መሳሪያ ሽያጭ በወርቅ ክፍያ መቀበላቸውን መጥቀሱን ያስረዳል። ሪፖርቱ ይህንን በሌላ በኩል ደግሞ ባለሀብቱ ላለፉት ረጅም ዓመታት በትግራይ ክልልና በኤርትራ መካከል የጠበቀ ግንኙነት እንዲፈጠር ሲያበረታቱና ሲደግፉ መቆየታቸው እውቅና የተሰጠው ጉዳይ ስለመሆኑ ነው የሚነገረው። ከተለያዩ ምንጮች ጋር በተደረገ ቃለ ምልልስ በህገወጥ የወርቅ ንግድ ውስጥ ከፍተኛ የትግራይ ኃላፊዎች፣ ለእነርሱ ታማኝ የሆኑ ተዋጊዎች እንደዚሁም በየጊዜው ቁጥራቸው ከፍ እያለ የመጣ ቻይናውያንን ጨምሮ ብዛት ያላቸው ሀገራትን ያካተተ እንደሆነ ነው የተጠቀሰው። ባህላዊ የወርቅ አምራቾች ለዘ ሴንትሪ ከኤርትራ ሰራዊት ቁጥጥር ውጭ በሆኑ አካባቢዎች ቻይናውያን ከትግራይ ኃይሎች ወታደሮች ጋር አብረው ኢንዱስትሪ መቆፈሪያ መገልገያ መሳሪያዎች ወደ ሀገር ውስጥ እንደሚያስገቡ፣ ማሽኖቹን ግልጋሎት ላይ እንደሚወሩና የጥገና ስራዎችንም እንደሚያከናውኑ መናገራቸውን የተብራራው። በተጨማሪም ማዕድን አውጪዎች ጉዳት የሚያደርሱ ኬሚካሎችን ጥቅም ላይ የሚያውሉበት መጠን ከፍ እያለ መምጣቱን በሪፖርቱ የተጠቀሰ ጉዳይ ነው። በእነዚህ በሪፖርቱ በተካተቱ አካባቢዎች በወቅቱ የሚገኘው ብቸኛው የቻይና ወርቅ ኩባንያ ዚጂን የማዕድን ግሩፕ እንደዚሁም ቲቤቲ ሁያዩ የማዕድን ድርጅት እንደነበሩ ይፋ አድርገዋል። ዚጂን በኤርትራ ወርቅ፣ ብር፣ ዚንክ እና ኮፐር ማዕድናትን ኔፕሱን ከተባለ ኩባንያ አብዛኛውን አክሲዮን ድርሻ መግዛቱን በኤርትራ የማዕድን ስራዎች አሁንም ገና በጀመሪያው ላይ ባለው የትግራይ ኢንዱስትሪ ውስጥ ያለውን ግንኙነት የሚጠቁም ነው ሲል የዘ ሴንትሪ ሪፖርት ይፋ አድርገዋል። ወደ መጨረሻ ጉዳያችን እናምራ። የኤርትራ መንግስት የጦር ሰራዊቱን በሚስጥር እያደራጀ ነው ተብሏል። ይኸው ዘ ሴንትሪ የተባለው መንግስት ያለው ድርጅት ይፋ ያደረገው ሪፖርት እንደሚያሳየው ከሆነ በፈረንጆች 2018 የጦር መሳሪያ ማዕቀብ የተነሳላት ኤርትራ ጦር ሰራዊቷን እንደገና እየገነባች መከላከያውን እያጠናከረች ነው፣ ጎረቤቶቿም እንዳያረጋጉ የሚያስችል የወታደራዊ ኃይል አቅም እየገነባች ነው ብለዋል። ኢትዮጵያና ኤርትራ በ2010 ዓ.ም የሰላም ስምምነት ከተፈራረሙ በኋላ የተባበሩት መንግስታት ድርጅት በኤርትራ ላይ ለአመታት ጥሎት የነበረውን የጦር መሳሪያ ሽያጭና ግዥ ማዕቀብ ማንሳቱ ይታወሳል። የዘ ሴንትሪ ሪፖርት እንደሚያሳየው ከሆነ ከዚህ የጦር መሳሪያ ማዕቀብ መነሳት በኋላ የኤርትራ መንግስት የጦር ሰራዊቱን በከፍተኛ ደረጃ ማጠናከር ይዟል ባይ ነው። የኤርትራ መንግስት ሁኔታው ካልተለወጠ በስተቀር በዚህ ድርጊቱ ይቀጥላል ተብሎ እንደማይጠበቅም በሪፖርቱ አትተዋል። ለዚህ ዘገባ የፈረንሳይ ዜና አገልግሎት ኤፍፒ አስተያየታቸውን የጠየቃቸው የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የተፈበረከ ያሉትን ዘገባ የሌላውን ጥፋት በኤርትራ ላይ ያላከከ በማለት አጣጥለውታል። አቶ የማነ በአካባቢ የተከሰተው አዲሱ ውጥረት ህገወጥ ያሉት የኢትዮጵያ ወደብና የባህር በር የማግኘት ፖሊሲዋን የማስተዋወቅ ውጤት ነው ሲሉ ኳሱን ወደ አዲስ አበባ ወርውረውታል። ጦርነቶችን በፋይናንስ የሚደግፉና በሙስና
የሚገኝ ገንዘብ ጉዳይ የሚከታተለው ዚ ሴንትሪ ኤርትራ የሶማሊያ ጂሃዲስቶችን ትደግፋለች በሚል በፈረንጆቹ 2009 ማዕቀብ ተጥሎባት እንደነበረም በሪፖርቱ አስታውሰዋል። ከዚህ ጋር በተያያዘ በትግራይ ጦርነት ወቅት ተፈጸሙ የተባለው በደሎችንም ዘገባ የገመገመ ሲሆን የአፍሪካ ህብረት እንዳለው ኤርትራ ተሳትፋበታለች በሚባለው በሰሜን ኢትዮጵያ ጦርነት እጅግ በርካታ የሰብአዊ ቀውስ እንዲፈጠር ምክንያት ሆናለች ሲል ወንጅሏታል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላዳመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።